السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد ትናንት ደርስ ላይ እንደተገለጸው ዛሬ ከሚነሱ ነገሮች መሃል ሁለት ዋና ዋና ነገሮችን እናነሳለን። አንደኛው የሌሊት ሶላት ከ11 ረካዓ በላይ መጨመር አይቻልም፣ ከ11 በላይ ጨምሮ መስገድ ቢድዓ ነው የሚሉ ሰዎች አሉ። ሁለተኛው ተራዊህና ተሐጁድ ብሎ የሌሊቱ መጀመሪያ ላይ ተራዊህ ሰግዶ ከዛም አልፎ ደግሞ የሌሊቱ መጨረሻ አካባቢ ላይ ተሐጁድ ብሎ እንደገና ተጠራርቶ ተሰባስቦ መስገድ ይሄም አይቻልም፣ ቢድዓ ነው፣ መተው አለበት፣ ይሄን የሚያደርግ ሰው ስሜት ያለበት ሰው የሚሉ ሰዎች አሉ። በመጀመሪያ ደረጃ አንድ ሰው የሚናገረውን ማወቅ አለበት። ምን ይዞ እንደሚናገር ለሚናገረው ንግግር አላህ ዘንድ ተባረከ ወተዓላ ዋጋ እንደሚከፍል ማወቅ አለበት። ከጥንት ጀምሮ የሚታወቅ ተግባር ነው። በሰሓቦች በታቢዒዎች ጊዜ ተነስቷል፣ ሌሊትን ለሁለት ከፍሎ መስገድ። ያ ከመሆኑ ጋር አይታወቅም፣ 50-60 ዓመት የመጣ አዲስ ፈጠራ ነው ተሐጁድ መስገድ፣ ሌሊቱ መጨረሻ ላይ መስገድ። ይሄን የሚያደርግ ስሜት ያለበት ሰው ነው ማለት የዕልምን አደብ የዑለሞችን ክብር አለመጠበቅ። ነቢዩ ዓለይሂ ሰላቱ ወሰላም የሌሊት ሶላትን ሰግደዋል። ረመዳን ላይ ስገዱ ብለውም አበረታተዋል። የተወሰኑ ቀናቶችን አሰግደዋቸው ግማሽ ሌሊት ያክል ካሰገዷቸው በኋላ ሶላቱን ሲያጠናቅቁ ሰሐቦች ለው ነፈልተና በቅየተ ለይለቲና የሌሊቱን የቀረውን ክፍለ ጊዜም ቢያሰግዱንሳ ሲሏቸው ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም ከኢማም ጋር ኢማሙ ሶላት እስኪያጠናቅቅ ድረስ የሰገደ ሰው ሌሊቱን ሙሉ ሲሰግድ እንዳደር ይቆጠርለታል ብለዋል። አጅሩን ታገኙታላችሁ። ግማሽ ሰግዳችሁም ከኢማም ጋር ከሰገዳችሁ ድረስ ግማሽ ሌሊትም ይሁን 1/3ኛውን ሩቡንም ይሁን እንዳቅማችሁ በአካባቢያችሁ እንዳለው የመስጂድ አሰጋገድ ከሰገዳችሁ ሙሉ ሌሊቱን ሲሰግድ ያደረን ሰው አጅር ታገኛላችሁ ብለዋቸዋል። ሌሊቱ ሙሉ አይሰገድም አላሏቸውም። አንድ በሌላ በኩል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ቢሆን ዓመቱን ሙሉ ሌሊት ሰግዱ ነው። አንዳንዴ ለብቻቸው ሰግደዋል፣ አንዳንዴ ከሰውም ጋር ሰግደዋል። የተለያዩ ሰሐቦች ከነብዩ ጋር አለይሂ ሰላቱ ወሰላም ሌሊት ላይ አብረው ሰግደዋል። ረመዳንም ላይ ከረመዳንም ውጭ። ሌላው ወሳኝ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም የተወሰነ ሰግደው ተኝተው ተነስተው እንደገና ተመልሰው ሰግደዋል። ይሄን አብዱላህ ብን አባስ ቡኻሪ ሙስሊም በዘገቧቸው ሐዲሶች ላይ ጠቅሰዋል። ነብዩ አለይሂ ሰላቱ ወሰላም የሌሊት ሶላትን ለሁለት ከፍለውታል። 4 ሰግደው ተኝተዋል እስኪያንኮራፉ ድረስ ይላል ዘገባው። ቡኻሪ ሙስሊም ውስጥ ያለ ዘገባ። ተኙ፣ አረፉ። ከዛ በኋላ እንደገና ተነስተው መፋቂያ ተጠቅመው ውዱእ አድርገው 5 ሰገዱ ይላል። ዓመቱን ሙሉ ከሰገዱ በተለያየ አጋጣሚ ረመዳን ውስጥም ከረመዳን ውጪም በጀማዓ ከሰሐቦች ጋር ከሰገዱ ሶላታቸውን ለሁለት ከከፈሉት ግማሽ ሰግደው ተኝተው እንደገና ተነስተው ከሰገዱ ረመዳን ላይ 10 ለዋኺርን ሙሉ በዒባዳ ያሳልፉት ነበረ፣ አይተኙም ነበር። አሕያ ለይለሁ ወአይቀظ አህለሁ ወሸደ ሚእዘረሁ። 10 ለዋኺር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን አይተኙም። ሰሐቦቻቸው ስሑር ያመልጠናል ብለው እስኪፈሩ ድረስ ይሰግዱ ነበር። 10 ለዋኺር ላይ በተለይ ዊትር ሌሊቶች ላይ ወደ ቤት ገብተን ሰራተኞችን አገልጋዮችን ስሑር አፍጥኑ አልናቸው። ነብይ በጣም አርዝመው ከማሰገዳቸው የመጣ ይላል። በዚህ መልኩ አርዝሞ መስገድ ያልቻለ ሰው የተወሰነ ሰግዶ ነብይ እንዳደረጉት ሰለላሁ ዐለይሂ ወሰለም አርፎ ከዛም ተነስቶ የተወሰነ ቢሰግድ የቱ ጋር ነው ችግሩ? አላህ ተባረከ ወተዓላ የሌሊት ሶላትን ክፍት አድርጎታል። ከዚህ በላይ አትስገዱ አላለም። ነቢይም ዓለይሂ ሰላቱ ወሰላም ከዚህ በላይ አትስገዱ አላለም። እሳቸው 11 ይሰግዱ እንደነበረ ተነግሯል። አይሻ ራሳቸው ተነግሯል። 13 ይሰግዱ እንደነበረ ተነግሯል። አይሻ ራሳቸው ተነግረዋል።
አብዛኛው ሪዋያ 13 ይሰግዱ እንደነበረ ነው የሚያሳየው። ኢብኑ ረጀብ ረሒመሁላሁ ተዓላ ፈትሐል ባሪ የተሰኘው ኪታባቸው ላይ እንደዚሁ ደግሞ አትርሚዚ ሱነን ላይ እንደገለጹት ነብዩ ሰለላሁ ዐለይሂ ወሰለም ወአክተሩ ሪዋያት ተዱሉ ዐላ አነሁ ሰለላሁ ዐለይሂ ወሰለም ሶላ 13 ረክዓ። አብዛኛው ሪዋያ የሚያመላክተው ነብዩ ሌሊት ላይ 13 ነበር የሚሰግዱት። አይሻ እንደተናገሩት ብዙ ጊዜ 11 ነበር የሚሰግዱት። ረመዳንን ይሁን ከረመዳን ውጪ አይጨምሩም ነበር አሉ። አይሻ ራሳቸው ደግሞ ነብዩ 13 ይሰግዱ ነበር ብላ ይሄው ምንጭ ላይ ፈትሐል ባሪ ኢብኑ ሐጀር ላይ ኢማም አሕመድ አቡ ዳውድ እንደዘገቡት አብዱላህ ኢብኑ አቢ ቀይስ አይሻን ጠየቅኳት ነብዩ ሰለላሁ ዐለይሂ ወሰለም ስንት ነበር ዊትር የሚሰግዱት ብዬ ጠየቅኳት ቢ40 ወ30 አራት ሰግደው ከዛ 3 ዊትር ይጨምሩ ነበረ ወ60 ወ30 6 ሰግደው 3 ዊትር ይጨምሩበት ነበረ ወ8 ወ30 8 ሰግደው 3 ዊትር ይጨምሩበት ነበረ ወ10 ወ30 10 ሰግደው 3 ዊትር ይጨምሩበት ነበረ ወለም يكن አልነበሩም ነብዩ ዩቲሩ بأكثر من 13 ከ13 በላይ አይሰግዱም ነበረ ወላ ቢአንቀሷ من 7 ከ7 በታችም አይሰግዱም ነበር። ዝቅተኛው 7 ነበር፣ ከፍተኛው 13 ነበር ያሉ ነው አይሻ። አይ የፈጅር ቀብልያን ጨምረው ነው አሉ አንዳንዶች 13 ይሆን፣ አንዳንዶች ደግሞ የኢሻን ባዕድያ ጨምረው ነው አሉ። ይሄኛው ዘገባ ላይ 13 ይሰግዱ ነበር ከፍተኛው ካሉ በኋላ ወካነ ላ የደዑ ረክዓተይን ቀብለ አልፈጅር አለ። ሌላ ነው ከፈጅር በፊት 2 ረክዓ መስገድን አይተውም ነበር። የኢሻን ቀብልያ ቤታቸው ከመተኛታቸው በፊት ይሰግዱ እንደነበረ ነው ሌሎች ሪዋያዎች የሚያሳይ። ይሄን በዚህ መልኩ የፈሰሩ አሉ ለማስማማት። ነገር ግን ኢብኑ ረጀብ መጨረሻ ላይ እነዚህ ሪዋያዎችን ሲያስማሙ ምን አሉ? የሌሊት ሶላት በድምሩ ዊትር ይባላል። ወአነሁ ነብዩ ሰለላሁ ዐለይሂ ወሰለም ካነ ዩቲሩ ቢ13 ሲዋ ረክዓተይ አልፈጅር 13 ረክዓ ይሰግዱ ነበረ ጠቅላላ ሶላት ከረክዓተይ አልፈጅር ከፈጅር ቀብልያ ውጪ። አስከትለው ግን ደንገ ንግግር ተናገሩ። ተመሳሳይ ንግግር ኢብኑ አብዱል በርም አላቸው። ወለዐለሃ አድኸለት ፊ ዛሊከ ረክዓተይን በዕደ ሶላት አልዒሻኢ ሐታ ትዋፊቀ ሳኢረ ሪዋያት ዐንሃ። አይሻ የሆነ ጊዜ ላይ ነብዩ ከ11 በላይ አልሰገዱም ስላሉ የሆነ ጊዜ ላይ ደግሞ 13 ሰግደዋል ስላሉ ሁለቱ ሪዋያቸው እንዳይጋጭ የፈጅርን ቆጥረውት ነው በሆነ አጋጣሚ አለ። ለዚህ ነው ኢብኑ አብዱል በር አልኢስቲዝካር ላይ የአይሻ ሪዋያ በተወሰነ መልኩ ኢጥራብ አለበታል። የተለያዩ ጉዳዮች ላይ አይሻ ያስተላለፏቸው ሐዲሶች የተምታቱበት ሁኔታ አለ። በተለያዩ ርዕሰ ጉዳዮች ላይ 2-3 ርዕሰ ጉዳዮችን ይጠቅሱና እነዚያ ጉዳዮች ላይ የአይሻ ሐዲስ እርስ በርሱ እንደተጣረሰው የሶላት ሌሊት ጉዳይም ላይ የአይሻ ንግግር እርስ በርሱ ተጣርሷል እንላለን። ከሌሎች ከአብዱላህ ኢብኑ አባስ ከሷ ከራሷም ከሌሎች ሰሃቦች የተነገረንን በመያዝ ነብዩ ከ13 ከ11 በላይ ሰግደው እንደሚያውቁ እርግጠኛ መሆን እንችላለን። የመጀመሪያ ጊዜ ላይ 13 ሲሰግዱ ነበረ፣ ከዛም 11 ሲሰግዱ ነበረ። ከዛም እድሜያቸው ሲገፋ ሲደክሙ 9 መስገድ ጀመሩ አሉ። ከሳቸው የተገኙ የተለያዩ ሪዋያዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም 1 ዓመት ብቻ አይደለም የሰገዱት፣ ብዙ ዓመት ሰግደዋል። የሆነ ጊዜ ላይ የነበረውን ብቻ ይዘን ከዛ ውጪ መጨመር አይቻልም፣ መጨመር ቢድዓ ነው አንል። መጨመር ቢድዓ ነው የሚለው አባባል የመጣው ከተወሰነ ጊዜ በኋላ ነው። ቅድም መግቢያ ላይ እንዳልነው ከ11 በላይ መስገድ፣ ሌሊትን ከፋፍሎ መስገድ የዛሬ 50-60 ዓመት የመጣ ነገር ነው የሚሉት አባባሉ ራሱ ነው የዛሬ 50-60 ዓመት የመጣው እንጂ ከ11 በላይ መስገድ ሱሐቦች ታቢዒዎች እንደተለመደ ነው። ሌሊትን ከፍሎ መስገድም 10 ለዋኺር ላይ ተሐጁድ እንደሚባለው ማለት ነው ከጥንት ጀምሮ የታወቀ ነው። አነስ ስለዚህ ነገር ተጠይቀዋል፣ እስከነ ምንጩ እናቀርባለን። አንዳንድ ታቢዒዎች ይሄን አውግዘዋል። ያወገዙት ለምንድን ነው? ቢኖር ነው፣ የሌለን ነገር አያወግዙም። የዛሬ 50 ዓመት 30 ዓመት 100 ዓመት ነው የመጣው የሚለው ንግግር ትክክል እንዳልሆነ ከሚያሳዩ ነገሮች መሃል አንዱ ይሄ ነው። ሐሰን አልበስሪ ሌሎችም ተዕቂብን አውግዘዋል። ተዕቂብ ምንድነው? ይሄ ምን መጣበታል። በዚህ ዙሪያ በጣም ዑለሞች ብዙ ዳሰሳ አድርገዋል። ያን ቀንጭበን የአንድ ሰው የሁለት ሰው ንግግር ይዘን የሌሊት ሶላት ቢድዓ ነው፣ የሌሊት ሶላት ከ11 በላይ ቢድዓ ነው፣ ተሐጁድ ብሎ ተመልሶ መጥቶ መስገድ ቢድዓ ነው ማለት
ትልቅ ስህተት የዑለሞችንም ክብር ለመጠበቅ ነው። ከረጅም ዓመታት ጀምሮ የሚታወቅ የጸደቀ በየሀገሩ የሚታወቅን ነገር ስንት ሙጀዲድ ሁሉ የተባሉ እስላምን ያደሱ ዑለሞች አይተው ያሳለፉትን ነገር ቢድዓ ነው ማለት አግባባል። ተራዊህን ከ11 በላይ የሌሊት ሶላትን ከ11 በላይ መስገድ ቢድዓ ነው የሚል ርዕስን በሰፊው ያነሱት ያሰራጩት አንድም አልባኒ ናቸው ረሂመሁላህ ተዓላ። አልባኒ እንዴተኛው የዕልም ሰው አልፎ አንዳንድ ነጥቦች ላይ ሊሳሳት ይችላል። ያልተሳሳተ ማይሳሳት ማንም የለም ከአላህ ውጭ ከነቢያት ውጭ። ነቢያት አድርሱ በተባሉት ነገር ላይ አይሳሳት። አላህ ይጠብቃቸዋል፣ አላህ ያረማቸዋል። ከዛ በኋላ ማንኛውም ከነቢያት በታች ያለ ሰው ልጅ ሊሳሳት ይችላል። ከንግግሩ ይወሰዳልም ይመለሳልም። ለዚህ ነው ኢማም ማሊክ ረሂመሁላህ ተዓላ መዲና ሆነው የነቢይን ቀብር ያሳዩ። የተኛውም የሰው ልጅ ንግግሩ ተቀባይነት ሊያገኝም ሊመለስበትም ሊያጣም ይችላል ተቀባይነት የዚህ ቀብር ባለቤት ሲቀራ የነቢይን ቀብር ያሳዩ አለይሂ ሰላቱ ወሰላም ወረሂመሁላሁ አልኢማም ማሊክ። ስለዚህ አልባኒ ከ11 በላይ መስገድ ቢድዓ ነው። ተሐጁድ ብሎ ኋላ ላይ መምጣት ተሰባስቦ መስገድ ቢድዓ ነው። ሁለቱ የተያያዙ ናቸው። ስለዚህ መሀል ላይ ልንቀላቅላቸው እንችላለን። ጉዳዮቻችን ነጥቦቻችን በዋነኝነት ሁለት ናቸው። እውነት ከ11 በላይ ቢድዓ ነው ወይ? እውነት ተሐጁድ ብሎ በኋላ ላይ መጥቶ መስገድ ቢድዓ ነው ወይ? ሁለቱም ተመሳሳይ ናቸው። ተሐጁድ ብሎ መጥቶ መስገድ ቢድዓ ነው የማለት አንዱ ትልቅ በርቱ ምክንያታቸው ከ11 በላይ መስገድ የለም ማለት ነው። ከ11 በላይ መስገድም አለ። አሁን አይተናል፣ ወደፊት እናያለን። ለሶላትን ከፍሎ መስገድ ከፊሉን ሰግዶ አርፎ መልሶ መስገድ ይቻላል። ይሄ ትናንት የተጀመረ ነው። ኢማም አህመድ ተጠይቀው ኢማም ሰዎችን አሰግዶ ከዛ በኋላ ራት በልቶ ተመልሶ መጥቶ እንደገና በግሩፕ ቢያሰግድ እንዴት ነው ተብሎ ተጠይቀው ሰፊ ጊዜ ካለ ጊዜው አጭር ከሆነ የሚል አይነት መልስ ሰጥተዋል። ሶላትን ከፍሎ መስገድ በኢማም አህመድ ጊዜ፣ በሐሰን አልበስሪ ጊዜ፣ በአነስ ኢብኑ ማሊክ ጊዜ ይታወቃል ማለት ታዕቂብ ይባላል። ሰፊው እናብራራለን። አልባኒ ረሂመሁላህ ተዓላ 11 መስገድ ነው በዛ መብቃቃት ግዴታ ነው ካሉ በኋላ ጉዳዩ ኺላፍ እንዳለበት አውስተዋል። ሶላቱ ተራዊህ በተሰኘው አጠር ያለ መጽሐፋቸው ውስጥ ومن المعلوم أن العلماء اختلفوا في كثير من المسائل الفقهية በግልጽ ከሚታወቁ ነገሮች አንዱ ዑለሞች ብዙ የፍቅህ ነጥቦች ላይ የተለያየ አቋም አላቸው። ከነዚህ ዑለሞች አቋማቸው ከተለያየባቸው ነጥቦች አንዱ ومنها ما نحن فيه من عدد ركعات التراويح እዚህ የዳሰስነው ያለ የተራዊህ ረካዓ ቁጥሩ ስንት ነው የሚለው ነጥብ ላይም ዑለሞች ተኻልፈዋል አሉና فقد بلغ اختلافهم فيه الى 8 اقوال የዑለሞች ኺላፍ እስከ 8 ደርሷል። 8 አይነት አቅዋሎች አስተያየቶች አሉ ተራዊህ ስንት ነው የሚሰገደው የሚለው ላይ ጀዛሁላህ ኸይር هذا من انصافه ዑለሞች በዚህ መልኩ ያስተናግዳሉ ጉዳዩን። ጃሂሎች ደግሞ ሀዋ ስሜት ያለበት ሰው ነው ከ11 በላይ ይሰገዳል ተሐጁድ ይሰገዳል የሚለው ይለዋል። 8ቱንም አቅዋሎች ጠቀሱ። አልአወል የመጀመሪያው ተራዊህ ስንት ነው ቁጥሩ የሚለው ላይ የተሰነዘረው የተቀመጠው አስተያየት 41 ረክዓ ነው የሌሊት ሶላት የሚል ቀውል አለ። ሁለተኛው 36 ነው የሚል አለ። ሶስተኛው 34 ነው የሚል አለ። አራተኛው 28 ነው የሚሉ አሉ። አምስተኛው 24 ነው የሚሉ አሉ። ስድስተኛው 20 ነው የሚሉ፣ ሰባተኛው 16 ነው የሚሉ፣ ስምንተኛው 11 ነው የሚሉ አሉ። እነዚህ አቅዋሎችን ከጠቀሱ በኋላ የራሳቸው ምርጫ 11 እንደሆነ ገልጸዋል። ግን ረሂመሁላህ ወጀዛሁ ኸይረን ኺላፍ እንዳለበት 40 ይሰገዳል፣ 41 ይሰገዳል፣ 41 ይሰገዳል፣ 36 ይሰገዳል ያሉም እንዳሉ ገልጸዋል። ከዛ በኋላ መምረጥ ነው እሳቸው ስራ ነው። እንደኔ የተሻለው ይሄ ነው ከዚህ አንፃር ይባል። ከዛ ከፍ ብሎ ግን ከጥንት ጀምሮ ከታቢዒዎች ከሰሃቦች ጀምሮ ብዙ ቁጥር ያስተናገደ ብዙ አስተጋገድ ያለውን ሶላት በ11 ገድቦ ከዚህ ውጭ ያለው ቢድዓ ነው ማለቱ ተገቢ አይደለም። ከአልባኒ በፊት ይሄን ያሉ አሉ ወይ? ብዙም የሉም። ለዚህ ነው አልባኒ ናቸው ያስፋፉት። ከሳቸው ቀጥሎ ያለው የሳቸው ደረሳ እሳቸውን ተቅሊድ ያደረጉ ሰዎች ናቸው ይሄን ነገር በሰፊው እንዲነሳ ያደረጉት። በዚህ ጊዜ በዚህ ወቅት በረመዳን ብዙዎቻችን ኢዕቲካፍ ላይ ሆነን ይሄን ማንሳት ለምን አስፈለገ ከተባለ አንድ ካለንበት ጉዳይ ጋር ኢዕቲካፍ ተቀምጦ ተሐጁድ ማይሰግድ ሰው የለም አብዛኛው ጊዜ። አንድ ከዚህ ጋር ያያዛል። ሁለት በየጊዜው አዳዲስ ነገሮች ብቅ ሲሉ በጊዜው
ካልታረሙና ካልተስተካከሉ ያደረ ስር የሰደደ ሄዶ አንድ ራሱን የቻለ በሱናው አጥር ስር ያለውንም ሰው የሚያባላ የሚያናጋ ለሌሎች አሳልፎ የሚሰጥ ይሆናል። ከአልባኒ ረሒመሁላህ ተዓላ በፊት ብዙም ይሄን ያነሱ የሉም። አልባኒም አነጋገራቸው ይሄን ነው የሚያሳይ። ቀደም ሲል የጠቀስነው ሶላቱ ተራዊህ ክታባቸው 92ኛው ገጽ ላይ ዚክሩ መን አንከረ ዚያደተ ሚነል ዑለማ ገጽ 90 ላይ እሳቸው ጥናት ካደረጉ በኋላ ከ11 በላይ መጨመር ያወገዙ ዑለሞችን ጠቅሳለሁ አሉና 3 ሰው ነው የጠቀሱት። በሺዎች ምናልባትም በመቶ ሺዎች የሚቆጠሩ ናቸው ዑለሞች። እነዚህ ከጠቀሷቸው ከ3 ውጭ ያሉት የገለጹ በቁጥር እንደማይገደብ የገለጹ ነው ያሉት። እሳቸው የጠቀሷቸው 3 ሰዎች ያውን የሁሉም ግልጽ አይደለም። ከ11 በላይ መጨመር ቢድዓ ነው የሚል ግልጽ አይደለም። ኢላ ማ ذكره عن الصنعاني በአንደኛ ደረጃ የጠቀሱት ኢማሙ ማሊክን ነው። ግን በአንድ ቀውላቸው አሉ። የኢማም ማሊክ የታወቀው ቀውል ከኢማም ማሊክ ከራሳቸው ንግግር ከሙደወና እንደምንጠቅሰው እሳቸው የመረጡት አታድርጉ አትቀንሱ ያሉት ሌላ ነው። 30 ምናምን ግን አንድ ቀውል አላቸዋል። ምን የሚል እኔም ወደው ከ11 አለመጨመር ነው። መውደድና መከልከል የተለያዩ ናቸው። አስዩጢ አልመሷቢህ ፊ ሶላት ተራዊህ የተሰኘው ክታባቸው ላይ እንደጠቀሱት ማሊክ ረሒመሁላህ ተዓላ ዑመር ኢብኑል ኸጣብ ሰዎችን ሰብስበው ያሰገዱት 11 ረካ ነው። እኔም ወደው ይሄን ነው 11 ረካ ነው ወደው ይሄ ነው የነቢ ሶላት። ከዛ በላይ ብዙ ሩኩዖች ስጁዶች ማን እንደፈጠራቸው ከየት እንደመጡ አላውቅም አሉ ይላል። ይሄ አንድ ዘገባ ነው። ከዚህ የተሻለ ከኢማሙ ማሊክ ደረሶች ከኢማሙ ማሊክ መዝሀብ አስፋፊዎች ከራሳቸው ክታባቸው ላይ የተገኘው ይሄ አይደለም። ከኢማሙ ማሊክ ከፍ ብሎ ከታቢዒዎችም በሰሐቦች በታቢዒዎች ዘመን ይደረግ የነበረው ከዛ በላይ ነው። ነገር ግን ኢማሙ አልባኒ ረሒመሁላህ ተዓላ የራሳቸውን አቋም ለማጠናከር አንድ ይሄን ጠቅሰዋል። ሌላውን ግን ትተውታል። መሆን አልነበረበትም። የዕልም አካሄድ ላይ መሆን አልነበረበትም። ግን በአንድ ቀውላቸው ማለቱ በቂ ነው፣ ጥሩ ነው። አንድ እሳቸውን ቆጠሩ። በአንድ ቀውል ነው ያሉት፣ ልብ መባል አለበት። ምወደው አሉ እንጂ ቢድዓ ነው ከዛ በላይ መጨመር አይቻልም አላሉም። መጨመር እንደሚቻል በ11 መገደብም እንደሌለበት በመዲና ሲሰገድ የነበረው 30 ምናምን እንደነበረ እንጠቅሳለን። ሁለተኛ የጠቀሱት ኢብኑል ዓረቢ የጠቀሱትን ነው። ኢብኑል ዓረቢ ረሒመሁላህ ተዓላ ወሰሒሑ አን ዩሰሊ 11 ረክዓ ሶላተ ነቢይ ሰለላሁ ዐለይሂ ወሰለም ወቅያመሁ በላጩ ትክክለኛው 11 መስገድ ነው የነቢዩን ሶላት። ከዛ ውጭ ያለው አስል የለውም፣ ቁጥር ገደብም የለውም። ከነቢይ ተገድቦ የተነገረው 11 ነው አሉ። ይሄም ቢሆን ቅድም እንዳብራራ ነው ከነቢይ 11ም ተነግሯል፣ 13ም ተነግሯል። በል ከአንዳንድ መሻይኾቻችን እንደተነገረው አንዳንድ የቡኻሪ ንስኻዎች ላይ 15 ነቢይ ሰግደዋል የሚልም አለ። በብዙ የተነገረው ቅድም ከኢብኑ ረጀብ ከትርሚዚ እንደጠቀስነው አብዛኞቹ ሪዋዮች ነቢ 13 እንደሰገዱ ያሳያሉ ተብሏል። ስለዚህ ከነቢይ በብዛት ብዙ ጊዜ ሲሰግዱ የነበረው 11 ነው ተብሏል። ኋላ ላይ እድሜያቸው ሲገፋ ሲደክሙ ሲወፍሩ 9 ሰግዱ እንደነበረም ተነግሯል። ሆኖም የነቢይን መከተል ይሻላል ብለዋል። ማን? ኢብኑል ዓረቢ ከ11 በላይ አለመስገድ በሳቸው መቆም ይሻላል፣ ትክክለኛው ይሄ ነው ብለዋል። ይሄም ቢሆን ከ11 በላይ መስገድ ቢድዓ ነው የሚል አይደለም፣ ግልጽ አይደለም። በሶስተኛ ደረጃ የጠቀሱትና ትንሽ ግልጽ ሆኖ ቢድዓ ያለ ተገኝቷል ከሳቸው ፊት ለማለት የሚያስችለው የሰንዓኒ ንግግር ነው። ሱቡለ ሰላም ላይ አን ዐደደ al-20 ፊ ተራዊህ ቢድዓቱን ብለዋል ሰንዓኒ። ተራዊህን 20 መስገድ ቢድዓ ነው ብለዋል ሰንዓኒ። ቢድዓ ውስጥ ደግሞ የሚመሰገን ነገር የለምና 20 መስገድን አይመሰገንም። እነዚህ 3 ሰዎችን የጠቀሱት አልባኒ ረሒመሁላህ ተዓላ። ከዛ ውጭ ያሉት ኢማሙ ማሊክ በሌላኛው ቀውላቸው፣ ኢማም አሕመድ፣ ኢማም አቡ ሐኒፋ፣ ኢማም ሻፊዒ ራሳቸው ሌሎችም አይመተል ኢስላም በ11 ገድበው ከዛ ማለፉ ቢድዓ ነው አላሉ። ቀደም ሲል እንደተገለጸው ሌሊት ላይ ሶላት ማብዛት ተወዳጅ አርዝሙ ተብሏል። አፍደሉ ሶላቲ ጡሉል ቁኑት ተብሏል። ከሶላት ሁሉ በላጩ ቁኑት ማብዛት ነው፣ መቆም ማብዛት ነው ተብሏል። መቆም ማብዛቱን 11 ሰግደን 13 ሰግደን ነብዩ ሰሐቦች ከእሳቸው ጋር ሲሰግዱ እንዳደረጉት ማስረዘም ከቻለን ያን እናደርጋል። ካልሆነ አቡ ዑመር ዘመን እንደተደረገው ራጂሁም ትክክለኛው ይሄ ነው። ዑመር 23 ነው የተሰገደው፣ 20 ሸፍዕ ተሰግዶ 3ቱ የተነዘ የጨመረው 21 ነው የሚለው ከየት እንደመጣም እናነሳለን። 11 ነው የሚለው
ዋህም ነው ኢብኑ አብዱል በር እንዳሉት ሪዋያዎች የሚሉት በዑመር ጊዜ 21 ነው የሚለው 11 የሚለው ዋህም ነው። ከኢማሙ ማሊክ ውጪ ይሄን ካስተላለፉ ሩዋቶች ማንም ሪዋያውን 11 ብሎ ያስተላለፈ የለም ብለው ታዲያ ሱሐቦች ከነቢ ጋር አርዝመው ይሰግዱ ነበር። ኋላ ላይ በሱሐቦች በዑመር ጊዜ ሲከብዳቸው 20 ምናምን አደረጉት። ከዛ በኋላ ሰዎች መቆሙ መርዘሙ ሲከብዳቸው መቆሙን የቀነሱ ቁጥሩን ያበዙ መጡ፣ ረካዓውን ያበዙ መጡ። የነብዩ አለይሂ ሰላቱ ወሰላም አሰጋገድ 11 ነው 13 ነው። እንደሳቸው አርዝሞ ለሰገደ ሰው ሱናው ያ ነው። እንደሳቸው ሁሉን ነገር አርዝሞ ላልሰገደ ሰው ከዛ በላይ መስገድ ይቻላል። አጣ የሚባሉት ታቢዒ ታላቁ ታቢዒ ምን አሉ? አድረክቱ الناس وهم يصلون 23 ركعة بالوتر አድረክቱ الناس ምን ማለት ነው? ኢጅማዕ አገላለጹ ኢጅማዕ እኔ ሰዎችን አግኝቻለሁኝ በዘመናቸው የነበሩ ሰዎች ሱሐቦች በታቢዒዎች ዘመን ማለት ረመዳን ላይ ሲሰግዱ አይቻቸዋለሁኝ 20 ምናምን። ይሄን ኢብኑ አቢ ሸይባ አልሙሰነፍ ላይ ጠቅሰውታል። ከም ይصلي في رمضان من ركعتنا ረመዳን ላይ የሚሰግድ ሰው ስንት ረካ ነው መስገድ ያለበት? እንደዚህ አይነት ባብ አስቀምጡና ኢብኑ አቢ ሸይባ ሙሰነፋቸው ላይ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ 20 ምናምን እንዳሰገዱ የተለያዩ ሪዋያዎችን ከጠቀሱ በኋላ አን አጣኢን ቃለ አድረክቱ الناس وهم يصلون 23 ركعة بالوتر እኔ ሰዎችን አግኝቻለሁኝ በዘመኔ በሱሐቦች ዘመን በታቢዒዎች ዘመን ሰዎች ከዊትር ጋር 23 ረካዓ ሲሰግዱ አይቻቸዋለሁኝ ደርሻለሁ። ይሄ ኢብኑ አቢ ሸይባ የዘገቡት ሲሆን ቅድም እንደጠቆምነው ኢማሙ ማሊክ ራሳቸው አልሙደወና የተሰኘ ክታብ አላቸው። አልሙደወናን ኢብኑ አልቃሲም ረሒመሁላህ ተዓላ ከኢማሙ ማሊክ አንደበት ወስዶ አጣርቶ አበጥሮ እንደጻፈው ሁሉም ዕለሞች ያውቃሉ፣ ይስማማል። ሙደወና ላይ ያለ ንግግር በሙሉ የኢማሙ ማሊክ ንግግር ነው። ማሊክ አሉ ተብሎ የተነገረው ተማሪዎቻቸው እንደ ማብራሪያ የጨመሩት ሊኖር ይችላል። እዛ አልሙደወና ላይ አንደኛው ሙጀለድ ገጽ 323 ላይ ፊ ቂያሚ ረመዳን ይላል ርዕሱ። እዛ ላይ ቃለ ማሊኩን ኢማሙ ማሊክ አሉ በዓተ ኢለየ አልአሚሩ የመዲና አሚር የመዲና ገዢ ወደ እኔ ሰው ላከ። ወአራደ ፈልጎ አን ዩንቂሰ ሚን ቂያሚ ረመዳን የረመዳንን የሌሊት ቂያም ሶላት ረካዓውን መጠኑን ሊቀንስ ፈልጎ አለዚ ካነ የቁሙሁ ናሱ ቢልመዲነቲ የመዲና ሰዎች ይሰግዱት የነበረውን የረካዓ ብዛት ሊቀንስ ፈልጎ እኔን ሊያማክረኝ አሚሩ ሰው ላከ። ዲንን የሚመሩት ባለስልጣኖችና ዑለሞች ናቸው። መሀል ላይ ያሉ ሰዎች ዑለሞችና ባለስልጣኖች ያጸደቁትን ማስተግበር ነው ያለባቸው። ታላቁ የመዲና አሚር ገዢ ባለስልጣን ወደ ታላቁ የመዲና ሌላኛው የዕልም መሪ መልእክት ላከ። ሁለቱ ተስማምተው ህዝቡ ዘንድ ያለውን ነገር ለማስተካከል ፈልጉ። ኢብኑ አልቃሲም የኪታቡን የሰበሰቡት ሰው ምን አሉ? ወሁወ 39 ረክዓ ቢልዊትር ኢማሙ ማሊክን ይቀነስ ብሎ አሚሩ ሲጠይቃቸው የነበረው የመዲና ሰዎች ሶላት ማለት 39 ረክዓ 39 ረክዓ ነበር ከዊትሩ ጋር። ፈቃለ ማሊክ የመዲና ገዢ ይቀነስ ብሎ ሰው ሲልክ ኢማም ማሊክ መልሳቸው ምን ነበረ? ፈነሃይቱሁ ለአሚሩ ከለከልኩት አን ዩንቂሰ ሚን ዛሊከ ሸይአ የመዲና ሰዎች ይሰግዱት ከነበረው 39 ረክዓ አንዳች እንዳያጎድ ይቀነስ ብሎ ትእዛዝ እንዳያስተላልፍ ከለከልኩት። ወቁልቱ ለሁ ለአሚሩ ተው አይሻልም ይሄ አዲስ አዋጅ ጥሩ አይደለም ስል ምክንያት አቀረብኩለት። ምን ብዬ? ሃዛ ማ አድረክቱ الناس عليه وهذا الأمر القديم الذي لم تزل الناس عليه አልኩት። هذا أيضا إجماع ምን አልኩት ለባለስልጣኑ? هذا ይሄ 39 መስገዱ ማ አድረክቱ الناس عليه ሀገሬ ላይ ዘመኔ ላይ ሰዎችን ያገኘሁበት ነው። وهذا الأمر القديم የጥንቱ ስራም ይሄ ነው። ኢማሙ ማሊክ እኮ 170 ምናምን አካባቢ ላይ ነው ያረፉት። 90 ምናምን ተወልደው 93 ተወልደው 170 ምናምን የሞቱት። የድሮ ያሉ ነው። ድሮ ምን ያክል አሻግሮ ነው ድሮ የተባለው? ወደ ሱሐቦች ነው የሚወስድ፣ ወደ ታቢዒዎች ነው የሚወስድ። وهذا الأمر القديم الذي لم تزل الناس عليه ሰዎች ከድሮ ጀምሮ የነበሩበት ይሄ ነው፣ ይሄን አትቀይረው አሉ። አንድ ገጽ አለፍ ብሎ እዛው ላይ ዋህብ ምን ይላሉ? አን አብዱላህ ኢብኑ ዑመር አን ናፊዕ ከናፊዕ ታላቁ ታቢዒ የኢማሙ ማሊክ ሼኽ ማለት ነው። እንደተዘገበው ናፊዕ ምን አሉ? ለም ኡድሪክ الناس إلا وهم يقومون 39 ركعة يوترون منها ب3 ናፊዕ ከኢማሙ ማሊክ አንድ ከፍ ብሎ ወደ ሱሐቦች ተጠግቶ ማለት
በሰሐቦችና በኢማም ማሊክ መሃል አንድ ሰው ነው ያለው። ኢማም ማሊክ ሰሐባን ያየ ሰው አይተዋል። ይህ ሰሐባን ያየው ሰው ናፊዕ ምን አሉ? ለሙድሪክ الناس እኔ ሰዎችን አላገኘኋቸውም በዘመናችን በሀገራችን የነበሩትን ኢላ ወሁም የቁሙነ 39 ረክዓ 39 ረክዓ ሲሰግዱ ነው ያየኋቸው። ሶስት ዊትር ያደረጉ አስከትለው እዛው ላይ ምን አሉ? ዑመር ኢብኑ አብዱል አዚዝ አመረ القراء በሀገሩ የነበሩ አሰጋጆችን አዘዙ አንየቁሙ بذلك 39 ረክዓ ያሰገዱ ويقرؤون في كل ركعة 10 آيات በእያንዳንዱ ረክዓ 10 አንቀጽ እየቀሩ 39 እንዲያሰግዱ አዟቸዋል አሉ። ማን? ዑመር ኢብኑ አብዱል አዚዝ الخليفة الراشد الخامس كما يقال بين قوسين አምስተኛው ፍትሃዊ ራሺድ ሙወፈቅ የሆነ መሪ ለሁለት ዓመት ከምናምን የገዙ አላህን የሚፈሩ ዙህድ የነበራቸው በዘመናቸው ዘካ የሚቀበል ጠፍቶ የዘካ እህል ተራራ አናት ላይ ተወጥቶ ለወፎች ይደፋ ነው። ዘካ የሚቀበል ሰው ነበር። ወማ ذلك ከመሆኑ ጋር መርዝ አብልተው ነው የገደሏቸው። ዱንያ ለማንም አትሆንም። ነቢይም በመርዝ ነው የሞቱት አለይሂ ሰላቱ ወሰላም። ዑመር ኢብኑ አብዱል አዚዝ ፍትሃዊ ኸሊፋ ለሰዎች አልጣፈጣቸውም፣ አልጣማቸው መርዝ አብልተው ነው በሰራተኛቸው የገደሉት። የሚገርመው መርዝ ያበላቸውን ሰራተኛ መጨረሻ ላይ የመርዙ ስሜት ሲሰማቸው አንተ ነህ ያደረከው ለዚህ ምን አነሳሳ ሲሉት ሰው አስገድዶኝ ነው አለ። ቶሎ በል ሳልሞት ወጥተህ ሂድ በኋላ እንዳይገድሉ አሉት። ኢህሳናቸውን ጥግ ተመልከት። የገደላቸውን ሰው ራስ መጨረሻ ላይ ቶሎ ብለህ ወጥተህ ጥፋቃህን ይዘህ እኔ ከሞት ከኔ ቤተሰቦች ይገድሉሃል ረሂመሁላህ። በዚህ ነው ዑመር ኢብኑ አብዱል አዚዝ አላህ ዘንድ የከበሩት። መጨረሻ ሲሞቱ تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين بل ونيموت መጨረሻ ካፋቸው የወጣው ይሄ ቃል ነው። እቺ ጀነት ማለት ዱንያ ላይ ያልተፈራሩ ምድርን ላይ ያላበላሹ ሰዎች የተዘጋጀችው ምድር የሚለውን ቀርተው ወደዛች ምድር ሄደዋል። አላህ ተባረከ ወተዓላ ከሳቸውም ከሌሎች ሷሊሖች ጀነት ላይ ከሚሰባሰቡ ያደርገን ነው። አላ ኩሊ ሸይን ቀዲር ወቢልኢጃበቲ ጀዲር። ኢዘን ኢማሙ ማሊክ ረሒመሁላህ ተዓላ ሙደወና ላይ ቅድም በአንድ ቀውላቸው 11 እንጂ አይሰገድም ብለዋል። ቢድዓ ነው ለማለት አያስደፍርም። ይኸው በራሳቸው ክታብ ላይ ከራሳቸው ደረሶች ካፋቸው የወጣው የሰፈረው ከዛ በኋላ ምን ኢብኑ አብዱል በር ሌሎችም የመዝሀቡ መሪዎች ጠባቂዎች ከሳቸው የጠቀሱት ይሄ ነው። 11 ነበር የሚሰግዱት። ከ11 በላይ መጨመር አይቻልም የሚል አይደለም የሳቸው አቋም ማለት እንችላለን። ይቀነስ እንኳን ሲባሉ አይቀነስም። ሰዎች የነበሩበት ይሄ ነው። ታቢዒዎች አባ ናፊዕ ከድሮ ጀምሮ እኛ የምናውቀው ይህ ነው ብለው የጠቀሱት ከ21 ማነው ከ11 በላይ ነው። ኢብኑ አብዱል በር ረሒመሁላህ ተዓላ አልኢስቲዝካር የተሰኘ ኪታብ አላቸው። እዛ ኪታባቸው ላይ ምን ይላሉ? ነቢዩ ዓለይሂ ሰላቱ ወሰላም 11 ነው የሰገዱት። ዑመርም ኡበይን 11 እንዲያሰግድ ነው ያደረገው የሚለው 11 የምትለዋ ወህም ናት። 21 ነው የሚለው ያማነው አልኢስቲዝካር 5ኛው መጀለድ ገጽ 154 ላይ ሁሉም ሪዋያዎች 21 ነው የሚሉት። በዑመር ዘመን እነ ኡበይ ያሰገዱት 21 ነው። 11 የሚል አንድ ዘገባ ነው ያለው። ከኢማም ማሊክ ውጪ ማንም በዚህ መልኩ አላስተላለፈም። ከሳቸው ዋህም ነው የተገኘው እሳቸው ዘገባ ላይ። በሪዋያ ደረጃ ሊሳሳቱ ይችላሉ። በተግባር ግን ያደረጉትም የተከላከሉለትም ከ11 በላይ ነው። ተግባር ያደረጉትም የተከላከሉለትም አትንኩት ከድሮ ጀምሮ እኛ የምናውቀው ይሄ ነው ያሉት ከ11 በላይ ነው። ኢብኑ አብዱል በር ረሒመሁላህ ተዓላ ሶሒሁን ከኡበይ ትክክለኛው ዘገባም ይሄ ነው 21 የሚለው ነው አሉ። ጠይብ አልባኒ 11 የሚለው ነው አሉ። ኢብኑ አብዱል በር 21 የሚለው ነው አሉ። ሁለት የሐዲስ ሊቃውንቶች ተጣሉ ሐሳባቸው። አልባኒና ኢብኑ አብዱል በርን ማነጻጸር፣ ኢብኑ ተይሚያና አልባኒን ማነጻጸር አላዋቂነት ነው። የሆነ ጊዜ ጠቅሼላችኋለሁ። ይሄንን ኪታብ እያመሳከረን የተወሰኑ ደረሶች ጋር አንደኛው ላይ አልባኒ ضعيف ብለውታል ይላል፣ ሌላኛው ላይ ኢብኑ ተይሚያ ሐሰን ብለውታል ይላል። ጠየቅኳቸው የማን ነው የሚበልጠው ስላቸው አልባኒያ። ምክንያቱም እነሱ ሁሌ የሚሰሙት አልባኒ ሰሂህ ብለውታል፣ አልባኒ ضعيف ብለውታል። አልባኒ ضعيف ካሉት ኢብኑ ተይሚያ ሶሒህ ካሉት እንደው በሰው ከሄደን ኢብኑ ተይሚያ ከአልባኒ 10 ጊዜ 100 ጊዜ የሚበልጡ ናቸው በሁሉም እውቀት፣ በሐዲሱም በፊቅሁም። በል ሰዎች ወሰን ሲያልፉ ኢብኑ ተይሚያ ላይ
ከነቢ ሙሐመድ በኋላ ነቢ ቢኖር አላህ የሚልከው ኢብኑ ተይሚያን እንጂ ሌላ ሰው አልነበረም። የዱንያን ዒልም ሁሉ አላህ በሁለት አይኖቻቸው መሃል የሰበሰበላቸው ናቸው። እሳቸው ጋር መከራከር ፈልጎ እንኳን ተቃራኒ አቋም ያለው ሰው መጥቶ ስለሚከራከርለት አቋም ራሱ ማያውቀው ነገር ከሳቸው አውቆ አንገቱን ደፍቶ ነበር የሚሄደው ተብሎ። ስለዚህ በሰው ከሆነ ነገሩ እገሌ ضعيف ብሎታል ሶሒህ ብሎታል ከሆነ 11 የሚለውን ኢብኑ አብዱል በር ضعيف ብሎታል። ኢብኑ አብዱል በር ከአልባኒ በነበሩበት ዘመንም በዕልምም በምንም ቀደምት ናቸው። ኢጅማዕ የሚጠቅሱ ናቸው። አልባኒ 1420 አካባቢ ነው የሞቱት። ስለዚህ አልባኒ ضعيف አሉት፣ ሶሒህ አሉት 11 የሚለውን 21 ሚሊዮን አልባኒ ضعيف አሉት። ኢብኑ አብዱል በርና ሌሎችም በርካቶቹ ሶሒህ ነው አሉ። ከዛ በኋላ ቢያንስ ሚዛን ጠብቀን የተወሰኑ ዑለሞች 11 ይሰገዳል ብለው የተወሰኑት 21 ይሰገዳል ብለዋል። ወፊ ኩሊን ኸይሩን ብለን መሄድ ይገባናል እንጂ ቢድዓ ነው ከዛ ማሳለፍ ስሜትን መከተል ነው ኢላኺ ማለት ስሜት መከተል ነው የሆነው። ይሄ ራሱን የሚሆነው ከዛ አለፍ ብለው 243ኛው ገጽ ላይ ምን አሉ? አይሻ ረዲየላሁ ዐንሃ ከ11 በላይ ነቢ አልሰገዱም ብላለች። እሷ ራሷ ደግሞ 13ም ሰግደዋል ብላለች። ስለዚህ ይሄ ኢጥራብ አለበታል። ኢብኑ አብዱል በር ብቻ ሳይሆን ሌሎችም የአይሻ ሐዲስ አንዴ 11 አንዴ 13 ብለዋል። አንድ ዘጋቢ ራሱ ሐሳቡ በተምታታበት ጉዳይ ላይ አይሻ ናቸው ሁሌ የሚባለው አይሻ ከ11 በላይ ነቢ አልሰገዱም ተብለዋል ብለዋል። አይሻ ራሳቸው 9 ሰግደዋል ብለዋል፣ 13 ሰግደዋል ብለዋል። ስለዚህ የአይሻ ሐዲስ እርስ በርሱ የተምታታ ነው። ከሆነ ደግሞ ሌላ ታማኝ ሽሁዶች አሉ። ወሃዲሂ ሸሃዳቱን ዑዱሉን ዐላ ዓኢሸተ ፈመን ዛደ ዐላ ዛሊከ ዚያደቱን ፈመን ዛደ ፊ ዛሊከ ዚያደቱን ቁቢለት ሊአነሃ ሸሃደቱን ሙስተእነፈቱን። ከዓኢሻ በተጨማሪ 13 መስገድ እንደሚቻል ሌላም የደገሱ ታማኝ ሌሎች ሰሓቦች አሉ። የሌሎች ሰሓቦችን ትተን የዓኢሻን ብቻ የምንይዝበት ምክንያት ምንድን ነው? ያውም የዓኢሻ ሁለት አይነት ንግግር ከመሆኑ ጋር አሉና መጨረሻ ይሄ ርዕሱን ሲደመድሙት ምን አሉ? ወቀድ አጅመዐ አልዑለማء ዐላ አን ላ ሐደ ወላ ሸይአን ሙቀደረን ፊ ሰላቲ ሌይል ወአነሃ ናፊለቱን ፈመን ሻአ ጣለ ፊሃ አልቂያመ ወቀለት ረክዓቱሁ ወመን ሻአ አክተረ ሩኩዐ ወስጁድ። ወቀድ አጅመዐ አልዑለማء ዑለሞች ሙሉ በሙሉ ተስማምተዋል። ዐላ አን ላ ሐደ ገደብ የለውም ፊ ሶላት ሌይል ሶላት ገደብ የለውም። ረክዓው የተገደበ እንዳልሆነ የእውቀት ባለቤቶች ተስማምተዋል። ወአነሃ ናፊለቱን የሌሊት ሶላት ማለት ልክ ተጨማሪ ሱና ሶላት ነው። ልክ በቁጥር ያልተገደበ ተጨማሪ ሱና ሶላት ነው። ልክ እንደ ፈርድ አደረጉት እኮ ሰዎች። ከ11 በላይ አይጨመርም። ረመዳን ላይ እንደማይጨመረው የሌሊት ሶላት ላይ ከ11 በላይ ይጨመራል። ምንና ምን ነው የሚያገናኝ? ሶላት ሌይል መትና የኢብኑ ዑመር ሐዲስ ፊ ሙስሊም የሌሊት ሶላት 2 ረክዓ ከዛ ከፍተኛ ያደረጉት ነው የሶላት ሰዓት። ይነጋብኛል ብለህ ተፈራህ አንድ ስገድ ዊትሮ ይሆንልሃል። ይነጋብኛል ብለህ ተፈራህ አንድ ስገድ ዊትሮ ይሆንልሃል። አልዘጉትም። 100 ስገድ፣ 80 ስገድ፣ 300 ስገድ። የሌሊቱ በሙሉ የሶላት ጊዜ ከዒሻ ጀምሮ እስከ ፈጅር ድረስ በል ከመግሪብ ጀምሮ የሌሊት ሶላት ይቻላል ያሉ በርካታ ፉቃሃዎች ከመግሪብ ጀምሮ ምንም እንኳን ተራዊህ ከዒሻ በፊት አይጀመርም፣ ቢድዓ ነው። ኢብኑ ተይሚያ እንዳሉት ተራዊህ ከዒሻ በፊት አይጀመርም፣ ከዒሻ በኋላ ነው የሚጀመረው። ከዛ የተሰገደ ሰው ተራዊህ አይባልለትም፣ ቢድዓ ነው፣ ሰሓቦች አላደረጉትም። አሻሂድ የሌሊት ሶላት ተጨማሪ ሱና ነው፣ በቁጥር የተገደበ አይደለም። ስለዚህም ፈመንሻ የፈለገ ሰው አጣለ ፊሃ አልቂያም የሌሊት ሶላት ላይ ቅያሙን ያበዛና ያረዝምና ወቀለት ረክዓቱሁ ረክዓውን ትንሽ ያደርገዋል። ልክ እንደ ነቢዩ 11 13 ሲሰግድ ግን መቆሙን ያርዝማል። አንዴ በቆሙበት ነብዩ 5 ጁዝ ይቀሩ ነበር ብለን፣ ሁለቴ በቆሙበት 10 ጁዝ አካባቢ ትንሽ ያነሰ ሰግዶ ነው። ከዛ በኋላ በሰሐቦች ዘመን እነ ኡበይ በዑመር ጊዜ 21 ሰገዱ። ምናልባትም አሉ አንዳንድ መሻይኾች ምናልባትም ሰሐቦች 21 የሰገዱት ነብዩ አለይሂ ሰላቱ ወሰላም ሰሐቦቻቸውን ሰብስበው በሰገዱባቸው ሌሊቶች 21 ሲሰግዱ ስላዩ ሊሆን ይችላል። ኢህቲማል ከነቢ ወስዶት ሊሆን ይችላል። አይደለም 11 የሚለውን እንኳን ሶሒህ ብናደርገው ዑመር በሳቸው ዘመን ሰሃቦች ሰብስበው ያሰገዱት 11 ነው የሚለውን እንኳን ሶሒህ ብናደርገው ሶሒህ ነው ብንል ብዙዎች ብለዋል፣ የተወሰኑት ብለዋል። መጀመሪያ 11 ሰገዱ፣ ለሰዎች ከበዳቸው ረዝሞ 21 አደረጉት።
ለሰዎች ከበዳቸው እየጨመረ ስለዚህ የፈለገ ሰው ቅያሙን ያረዝመውና ረዥም እየተቀራ ረዥም ሩኩዕ ስጁድ እየተደረገ መጠኑ ግን ያንሳል 11 13 ይሆናል። ወመን ሻአ የፈለገ ሰው ደግሞ አክሰረ ሩኩዕ ወስጁድ ሩኩዕና ስጁዱን ያበዛና መቆሙን አጠር ያደርገዋል 23 30